ጨርስ የሱ ጥፋት ያልኩኝ አይደለም ቀደም ስለ ጥፋት ሲጠየቅ ጊዜ አላነሳም ተብሎ ነው የተገለጸው አይኔ ኃጢያት የለብኝም ብሎ አይደለም የገለጸው እንደሱ ሳይሆን ነገር ግን እርሱ ኃጢያትን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን እዚህ ቦታ ላይ ግን እነዚህ ሰዎች እርሱ ከአምላኩ ከአላህ Subhanahu Wa Ta'ala ፊት አማላጅ ሆነልን ተብሎ በሚጠየቅ ጊዜ لانني عبدت من دون الله እኔ ከአላህ ውጭ ስመለክ ነበር ከዚህ ነገር ገና ጥያቄ ይጠብቀዋል ገብቷል እኔ አምልኩኝ ብለሃል ወይ አላልክም ወይ ህዝቦቹ ፊት ቆማል ምናምን ያ ሁሉ ተጠቅሷል በቁርአን ላይ ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ራሱ ዒሳ ምን ይላል መሐመድ ጋር ሄዶ እርሱ ነው የሚያማልደን ዛሬ ብሎ ይናገራል ለተወለደ ሁሉ የሚያማልዱት እርሳቸው እንደሆኑ መሲሁ ራሱ ይመሰክራል እዚያው ላይ ከፈለክ ሐዲሱን አውጥቻ ሳይያል እሺ ጥሩ እሺ አይ እኔ ሐሳቤ የነበረው ከሁሉም ንጹህ ከሆነሱ እና ደግሞ ኃጢያት ካልተገኘበት የተሻለ ይሆናል ለማማለድ ነበር ያው መልሰልኛል እንደራሳ አመለካከት አንድ የመጨረሻ ጥያቄ ልጠይቅ አይሽ የመጨረሻው ጥያቄ ሽብርተኝነት ላይ ምን አይነት ሐሳብ ነው ያለ ሽብርተኝነትን ትደግፋለህ ወይስ አትደግፍ ማለትም ይሄ ደረቅ የሆነ ሽብርተኝነት ሳይሆን በሃይማኖት ስም የሆኑ ሽብርተኝነቶች አሁን አይኤስ አለ ቦኮ ሐራም አለ አልሸባብ አለ በእምነት ያሉ አሸባሪዎች አሉ እነዚህን አንደግፋቸው እሺ አመሰግናለሁ አይሽ እስላም ሰላም አንዴ ላስረዳ እሺ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ لا تتمنوا لقاء العدو واسالوا الله العافيه حديث ላይ ሲናገሩ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ ተመልከቱ ምኞት ራሱ እንዳይኖራችሁ አሉ ታዲያ ምን እንመኝ ከተባለ ቀጥለው ምን አሉ واسالوا الله العافيه ይልቁንስ በእናንተም በጠላት መካከል አላህ ሰላምን እንዲያሰፍን ለምኑት አሉ አያ በሌላ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል فاستقاموا لكم فاستقيموا لهم ይላል ሙሐመድ ሆይ ከሃዲያኖች ቀጥ እስካሉላችሁ ድረስ እናንተም ቀጥ ብላችሁ ኑሩ ከነርሱ ጋር አለ በሌላ ቦታ ላይ ምን ይላል وان جنحوا للسلم فاجنح لها وتوكل على الله انه هو السميع العليم ይላል ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አለ ተመልከቱ ስለ ጸበኛ ከሃዲ ነው ያወራ ያለው ሊጋደል የመጣ ከሃዲ ራሱ ለእርቅ ቢወርድ አንተም ለእርቅ ወረድና ሰላምን አስፈን አላቸው ይሄ በቁርአን ላይ ይገኛል ታዲያ ቁርአን ላይ ተገዳደሉ የሚል አንቀጽን ልታገኝ ትችላለህ እነዚህ አንቀጾች ሁሉ የሚናገሩት ምንድነው ሊጋደል ስለመጣ አካል ነው وقاتلوا في سبيل الله الذين يقاتلونكم ያ ማለት ሰላምን አልፈልግም ብሎ በጠብጣለሁኝ አለ አንድ የሆነ ኃይል ማለት ነው ገብቷል የዛኔ ሰላም ታረጋጋ ዘንድ የምታደርገው መከላከል አለ ይሄን መንግስቶችም ያደርጉታል አይደል ወታደር የተዘጋጀው ለምንድን ነው ረብሻን አስነሳለህ የሚልን አካል ሥርዓትን ያስይዛል የዛኔ ሰላምን አስጠበቁ ማለት ነው አሁንም ኢስላም ሰላምን ለማስፈንና ለማስጠበቅ የደነገገው ድንጋጌ ነው ጂሃድ የሚባለው ነገር እንጂ ሰዎችን ለመጋደል እንደዛ አይደለም وقاتلوا في سبيل الله الذين يقاتلونكم على እነዚያን የሚዋጓችሁን ብቻ ተዋጓቸው አለ አያርላ የማይዋጉትንስ ወሰን እንዳታልፉ በሌሎች ላይ ቀጥሎ በናላ ولا تعتدوا ان الله لا يحب المعتدين على ሰላማዊ በሆኑት ላይ ግን ወሰንን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውም እና ብሎ አላህ ተናገረ አያርላ ሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ወደ ጂሃድ ሲልኩ ጊዜ ምን ይላቸዋል لا تقتلوا طفلا صغيرا ولا شيخا كبيرا او ولا شيخا حرما ولا امرأة ولا قسيسا ولا راهبا ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ወደ ጦር ሜዳ ሲልኳቸው ጊዜ ሰሃቦችን አደራችሁን ህፃናትን ብታገኙ ከከሃዲያን ልጆች እንዳትገሉባቸው ሴቶቻቸውንም እንዳትገሉባቸው ሽማግሌዎቻቸውን እንዳትገሉባቸው አሮጊቶቻቸውን እንዳትገሉባቸው ቀሳውስቶቻቸውንም እንዳትገሉባቸው መነኩሴዎቻቸውንም እንዳትገሉባቸው አየህ ምክንያቱም የራሱን አምልኮ ነው እዛ የሚሰራው እሱን ጫፉን እንዳትነኩት ነገር ግን ሰይፍ ይዞ ሊዋጋ የመጣን አካል ብቻ የዛን እነሱን ትዋጋላችሁ አሉ ስለዚህ የሆነ ኃይል ሰዎችን ይጋደላሉ ብሎ የሚነሳን አካል ለማጥፋት ማን ነው እነሱን ለመገዳል የተደረገ ስርዓት ለማስያዝ የተደረገ ድንጋጌ እንጂ ጂሃድ ሰላማዊ ሰዎችን አይደለም ታዲያ ሰላማዊ ሰው የሌላን እምነት ተከታይ የገደለ ሰው ቅጣቱ ምንድነው እንደ እስልምና ከተባለ قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة ሰላማዊ የሆነን ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኙም ብለዋል የገነትን ሽታ ያገኝም ይሄ ሰው ብለዋል ሰላማዊ እስከሆነ ድረስ ጫፉ እንዳትነኩት ብለው አስጠንቅቀዋል ይሄ ነው እሺ ሌላ ጥያቄ ያለው ጥያቄ ሳይሆን በተነሳው ላይ ማለት ይቻላል መሀል ላይ ነው የገባሁት ሙሉ ውይይታችሁን አልሰማሁም ግን ቅዱስ ቁርአንን ስለማላቅ ብዙ እሱ ላይ ምለው ነገር የለኝም መጽሐፍ ቅዱስ ላይ ግን የተወሰነ ምናልባት ቅድም በተነሳው ጥያቄ ልጁ ሳይመልስ የወረደው ላይ የኔን
መረዳት በተመለከተ ትንሽ ልበል ከተፈቀደ። አይ መጀመሪያ ክርስቲያን የሚል ስም የመጣው በክርስቶስ ከተወለደ በኋላ የመጣ ስም ነው። የቆየ ስም አይደለም። መስተካከል ያለበት እሱ ነው። አብርሃም ክርስቲያን፣ ያዕቆብ ክርስቲያን ነው የሚለው ነገር ትክክል አይደለም። የመጀመሪያ መጽሐፍ ቅዱስ ላይ ክርስቲያን ማለት ሰዎች ለክርስቶስ ተከታዮች የሰጡት ስም ነው። የተቀባን የሚከተል ነው። ምናልባት በሌላ ቋንቋ ነው የምታገኘው። በብሉይ ኪዳን ላይ የኢየሱስ ክርስቶስን መወለድ የመሲሁን መወለድ ሲያስተናግሯል። እንዲሁም ደግሞ ዳንኤል ትንቢተ ዳንኤልን ብታይ መቼ እንደሚገደል፣ መቼ እንደሚወለድ፣ መቼ እንደሚነግስ የተናገረው ነገር አለ። ሰው በመጽሐፍ ቅዱስ መሰረት ለመሲሁ የተቀባውን ተከታዮች በሚል ሰው የሰጠው ስም ነው። እንግዲህ እኔም ዋናው መሰረቱ ብሉይ ኪዳን የማን ነው አዲስ ኪዳን የማን ነው የሚለው ላይ ኪዳኑ አንድ ነው። አዲስና ብሉይ ተባለ እንጂ ኪዳኑ ያው ነው። አዳምም የዳነው ሙሴም የዳነው እኔም ዛሬ ምድነው በአንድ በክርስቶስ ኢየሱስ ነው ብዬ ነው ማምነው። እኔ መጽሐፍ ቅዱስም እንደምለው እንደዛ ነው። ምናልባት ኪዳኑ አዲስና ሮጌ የሆነበት ምክንያት እና አዳም ዘመን ላይ ልጆቹ አቤልና ቃየል ጀምሮ የሚያቀርቡት መስዋዕት የክርስቶስን መወለድ መወለድና መታረድ በመጠባበቅ ላይ የነበሩ በኔ ዘመን ያሉ ደግሞ እነዚህ ዓመተ ምህረት በሚባሉ ዘመን ላይ ያለን ደግሞ ኦሬዲ በአካል መጥቶ ሞቶ በዛ ሞቱ ጽድቅ የምናገኝ ብለን የምናምንን ቀድሞ እነሱ የሚጠብቁት እኛ ደግሞ ከፊትና ከኋላ መቆም ነው ጉዳዩ። ከክርስቶስ መወለድ በፊት የነበሩት በግና መስዋዕት እንስሳትን መስዋዕት እያደረጉ ነበር የሚጠብቁት። ያ ደግሞ የተሰዋውን ነው የምንቀበለውና ከዛ አንፃር ነው መጽሐፍ ቅዱስ የሚያወራው። ጥያቄ ትልቅ ጥያቄ ምናልባት መጠየቅ የምፈልገው አዳምና ማብራሪያ ጥያቄ ካለ መቀበል ይችላል። ግን ስለ እምነት ስለ ሙስሊም እምነት በተለይ ስለ ኃጢአት አካባቢ የተነሳው ላይ ትንሽ ባውቅ ደስ ይለኛል። መጠየቅ ፈልጌ ነበር። እኔ ባልኩት ነገር ላይ ምናልባት ጥያቄ ላላቸው ያላብራራሁት በትክክል ካለ ሰላም ማውራት ከፈለክ ማውራት ትችላለህ። ኦኬ አንተ ካለህ ቀጥል፣ ካልተመቻ ግን አለው እሱ ቀጥል። አንዴ ግን ለጃ አለጃ አሉ ነብያችን ሰለላሁ ዐለይሂ ወሰለም ፒስ ቢ አፖን ሂም ሰላም በሳቸው ላይ ይሁን ስለ ጂሃድ ሲያወሩ ጂሃድ ማለት ጦርነት አይደለም። ጂሃድ ማለት ስትራግል ማለት ነውና ሶሃቦች እንደዚህ ጂሃድ አርገው ስትራግል አርገው ከመጡ በኋላ ጂሃድ ጨረስን እኮ አይነት ነገር ሲሉ ኖ ትልቁ ጂሃድ ይጠብቃችኋል አሏቸው። እንዴ ነብያችን ትልቁ ጂሃድ ምንድነው ሲሏቸው the biggest and the greatest jihad is the one you wage upon yourselves. ራስህ ነፍስህ ላይ የምታውጃት ናት የዓለማችን ትልቁ ጂሃድ። እሺ እንዳትረሳ። ከማንም ጋር ከወርልድ ጋር ከዓለም ጋር የምትዋጋው አይደለም። ትልቁ ስትራግል ከነፍስያህ ጋር ከቁጥብነትህ ጋር ከዓለማወቅነት ጋር ከደረቅነት ጋር የምትዋጋው ነው። እሱን ለማለት ነው። ቴንክ ዩ ኔትወርክ ያላችሁ። እሺ አመሰግናለሁ። ግን የኔም ጥያቄ ግልጽ ካልሆነልሽ ጠይቄ የነበረው እኔ አሁን ሳድግም ያደኩት ሙስሊም ማህበረሰብ ውስጥ ነው። በደንብ ነበር ጎረቤትም ቤተሰብምና ሰላማዊ ነበር። ያጠፍቶኝ ሳይሆን ሰላማዊ እስልምና ሳይሆን እየተናገርኩ የነበረው ስለ ዘመናዊ እስልምና ነው የተናገርኩት። እዛ ላይ ጥያቄ ስለነበረብኝ ነው። እሱ ይኸውልህ ፈርስት ኦፍ ኦል እኔ እስልምና እንደተቀበልኩ ሴት ስነግር ኢስላም በጣም ሚስ አንደርስቱድ የተደረገ ሪሊጅን ነው በአለም ላይ። ፖለቲካል ሳይንስ ደግሞ ስለተማርኩኝ ይሄ ነገር እንዴት መጣ ብዬ ሳስተነትን የዌስተርኖች ኢንቮልቭመንት የፖለቲካል የኢኮኖሚና የሶሻል ኢንቮልቭመንት በጣም ረቆ ስለሄደ ወይ ሙስሊሞች ወይ አረብ አገሮች ራሳቸውን ዲፌንድ የሚያደርጉበት አንደኛው ሜተድ ነው። ለምሳሌ ለአንዱ ቴሮሪስት እኮ ለአንዱ ነፃ አውጭ ነው፣ ለአንዱ ነፃ አውጭ እኮ ለአንዱ ቴሮሪስት ነው። you understand? ለኔ ሬድ ክሮስ ቴሮሪስት ነው፣ ለኔ ዩናይትድ ኔሽንስ ቴሮሪስት ነው። ለአንተ ግን ዩናይትድ ኔሽንስ ዓለምን የሚያድን ተቋም ሊሆን ይችላል። ገባህ?
that's political consciousness ይሄ የፖለቲካል ኮንሽስነስ ዕውቀት የማስተንተን ነው አንተ አሁን ያመጣው ማህበረሰቡ የሚሰጥህ ወይም የሚነገርህ እንደዚህ እስልምና እንደዚህ ነው የሚባለውን አስተሳሰብ እንጂ የኡነት ፖለቲካውን ቁጭ ብለህ ምን ተደረገ እንዴት ተደረገ እስልምናን እንዴት ነው አታክ ለማድረግ የሚሞክሩት ነው አንደኛ ሂጃብ ሴት ልጅ ማድረግ አትችልም ነገር ግን ራቁቷን እንብርቷንና በጡት ማስያዣ ግን ሴት ልጅ መሄድ ትችላለች ከእንደዚህ አይነት በኩል እንድታየው ነው አመሰግናለሁ Okay, thank you ቤቲ ፎሎ አድርጓት እዚህ ውስጥ ያላችሁላችሁም ሰዎች እንዲሁ ሶስተኛ ላይ ያለ አካውንት አለ ኢርሻድ ጀማ የሚባል እዚህ ጋር የሚገኘው አካውንት እሱን ፎሎ አድርጉ ደሳለኝ ጥያቄ አለ እንዴ ወይስ ልጠይቅ ክርስትና ላይ እኔ ጥያቄ ምንድነው የአዳምና ሔዋን ሰው ሲወለድ ኃጢአት የለውም በሚለው ላይ ሰው ሲወለድ ኃጢአት ከሌለው አዳምና ሔዋን ከገነት የተባረሩት በምንድነው? ኦኬ ሰው ሲወለድ ንጹህ ነው ብለን እናምናለን እኛ ሙስሊሞች ኃጢአትን ወርሰን አንወለድም ወይ አባትና እናቶቻችን ኃጢአትን ወደኛ አላስተላለፉም ከገነት ያወጡት ኃጢአት ለሰሩ ነው እንጂ ሲወለዱ ኃጢአተኛ ስለሆኑ አይደለም ኦኬ አላህ Subhanahu Wa Ta'ala ምዕራፍ 2 ቁጥር 30 ላይ ይናገራል ምዕራፍ 2 ሱረቱል በቀራ ቁርአናችን ላይ ቻፕተር 2 ቁጥር 30 ላይ ምን ብሎ ነው የሚናገረው መሰለ የዚህኛው የቁርአን አንቀጽ ምናልባት ፍለፊት መታይ ከሆነ ያየው ነው እኔ በመድር ላይ ምትክን አድራጊ ነኝ ባለ ጊዜ አስተው ይላል ገና አዳም ሳይፈጠር በፊት ጌታ አምላካችን ለመላእክቱ የተናገራቸው ነገር ነበር አዳም ሳይፈጠር በፊት ለመላእክቱ ምን አላቸው ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በመድር ላይ ምትክ አድራጊ ነኝ አለ ስለዚህ የሰው ልጅ ምትክ የሚደራረገው አንዱን የሚወልደው ምድር ላይ ነው እንጂ ሰማይ ላይ በገነት ውስጥ አይደለም ስለዚህ የአዳምና የሔዋን ከገነት መውጣታቸው አስቀድሞ የተወሰነ የጌታ አምላክ ውሳኔ እንጂ በኃጢያታቸው ምክንያት የመጣ በፍጹም አይደለም እኔናንተ ምድር ላይ ነው ያለነው የኔናንተ ምድር ላይ መሆን የአዳም ኃጢያት ውጤት ሳይሆን አዳም ሳይፈጠር በፊት አምላክ የወሰነው ውሳኔ ነው ስለዚህ ነው ለምንድነው ነው ታዲያ ለምን ተወሰነ አምላክ የሰው ልጅ ምትክ እንዲደራረግ የፈለገው ምድር ላይ ስለሆነ ገነት ላይ ለምን አስቀመጣቸው አለ መጀመሪያ ለፈተና እሱን ደግሞ ለፈተና ነው ሊፈተናቸው የት ነው ያለው ገነት ገነት የት ነው ያለው ሌላ ጥያቄ ነው ኦኬ ጌታ አምላካችን ግን አዳምን በገነት ውስጥ ያስቀመጠው ለፈተና እንደሆነ እናምናለን ወደ ምድር መምጣታችን ደግሞ ምንድነው አስቀድሞ የተወሰነ ውሳኔ ስለሆነ ነው አሁን ማያዝ የፈለኩት ምንድነው ሙሉውን ፒክቸር ለማያሰው ገነት ውስጥ የገቡት ለፈተና ነው ለፈተና ነው ፈተናውን ባይወድቁ እዛው ይቆዩ ነበር ከዛ መውጣታቸው የጌታ አምላካችን ቅድመ ውሳኔ ነው ብዬ ነግሬ ነበርኮ አዳም ሳይፈጠርና ሳይፈተን በፊት ይወለ አዳም ሳይፈጠርና አንዴ ከዛ መውጣታቸው ከዛ መውጣታቸው የአምላክ ውሳኔ ነው ነገር ግን ፈተና ነው ፈተና መውደቃቸው ለህይወታቸው ብዙ ነገር ያስተምራቸዋል ችግር ነው የሚያስተምርህ ፈተና ነው ህይወትን እንዴት እንደምትገፋ የሚያስተምር አይደለም ያልተቸገረ ሰው የህይወትን ውጣ ወረድ አያውቅም እዛው ውስጥ መግባታቸው ጌታ አምላካቸው ሊፈተናቸው ፈልጓል ነው የሆነ በህይወታቸው ላይ የሆነ ነገር እንዲማሩ ፈልጓል ያንን ሊያስተምራቸው እዛው ውስጥ አስቀመጣቸው ነው እንጂ ለዘላለም እዛው ውስጥ ተቀመጡ ያቸው አይደለም ከዛ መውጣታቸው ማይቀር ነገር ነው ኦኬ እሱን የምናውቀው ምዕራፍ 2:30 ላይ ገና አይደለም ሳይፈጠር በፊትም ምድር ላይ ነው የምትወርዱት ተብሏል ይኸውልህ አዳም ሳይፈተን እኮ አይደለም አዳም ሳይፈጠር በፊትም አላህ ያለው ምንድነው ምድር ላይ ነው ምትክ የምትደራረጉት ነው ስለዚህ እዛው ውስጥ መቀመጣቸው ለፈተና ነው ኦኬ ሳይበሉ ባይበሉ የሚባል ነገር የለም ወደ ምድር መምጣታችን አስቀድሞ የተወሰነ ነገር ስለሆነ እዛው ውስጥ መሆናቸው ግን ለነሱ ፈተና ነው ፈተና ደግሞ ለህይወታችን እጅግ በጣም ጠቃሚ ነገር ነው ነገራቶች በተለያዩ አቅጣጫዎች እንድንመለከት ያደርገናል ነው ችግር ነው የሚያስተምረው የሚባለው ለዛ ነው እሺ ሌላ ጥያቄ አለ ለማቋረጥ ሳይሆን ቢወድቁና ባይወድቁ ምንም ልዩነት የለም ማለት ነው የሚባል ነገር የለም ፈተናው ለምሳሌ ፈተናቸው ነው እንጂ አንዴ ፈተናቸው ነው እንጂ ፈተናውን አልበሉም ቢባል ፍሬውን እዛው ማይቆዩ ከሆነ መውጣታቸው ማይቀር ከሆነ ያ ደግሞ ለፈተና ያ ደግሞ ለፈተና ነው ባይበሉም ቢበሉም ብዙም ልዩነት ፈተናው በመውደቅና ባለመውደቅ ለግላቸው ከመማሩት ያለፈ ፈጣሪ ጋር የሚፈጠር ልዩነት የለም ማለት ያ ምን መሰለ ከዛ መውጣታቸው የጌታ አምላክ ቅድመ ውሳኔ ነው አስቀድሞ አላህ ገና ሳይፈተን አይደለም ገና ሳይፈጠር በፊትም ምድር ላይ ነው የምትኖሩት ተብሏል
አይታል እዛ ውስጥ መፈተናቸው ግን ለህይወታቸው ምንድነው ትምህርት ይሆን ዘንድ ነው። ለኛም ደግሞ ትምህርት ይሆን ዘንድ ነው። የአምላክን ቃል ኪዳን መስማት እንዳለብን የሚያስተምረን የሆነ ታሪክ ነው። አምላክ አትቅረቡ ያለውን ነገር አለመቅረባችንን፣ አምላክ የፈለጋችሁትን ብሉ ማለት ደግሞ እሱ የፈቀደውን ነገር ማድረግ እንዳለብንና እሱ የከለከለውን ነገር ደግሞ መተው እንዳለብን ለአዳምም ሆነ ለኛ ትምህርት ሊያስተላልፍ ነው እንጂ አዳም ለዘላለም ገነት ሊቀመጥ አልተፈጠረም። ገብቷል? የፈተናው አስፈላጊነትና ጠቃሚታ ከዚህ አንፃር ነው። ፈተና ለህይወታችን ይጠቅማል። ያንን ደግሞ አዳምን ፈትኖ እኛን አስተማረን። ከመጨረሻው ወዴት ነው የሚሄደው ማለት ነው? ሰው አዳምና ሔዋን የሰው ልጆች እንደየስራውና እንደየእምነቱ ገነትና ገሃነም ይገባል። ከዛ በኋላ ተመልሶ አሁን ወደ ገሃነም ገነት ይገባል ማለት ነው። በምድር ላይ መጣ ነው ለመዋለድ ነው ማለት ነው። ለመዋለድ ብቻ ሳይሆን አምላክ ልትገዛ ነው ወደዚህ የመጣው። ቁርአን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እኔ ሰውንም ሆነ አጋንንትን እንዲገዙኝ እንጂ አልፈጠርኳቸውም ይላል። ወደዚህ የመጣህበት አንዱና ዋነኛው ምክንያት ምንድነው? መዋለድ። ምናልባት አንተ ከፈለክ ነው የምትዋለደው፣ አለመዋለድም ትችላለህ። ነገር ግን the only reason ብቸኛውና ትልቁ ምክንያት የሚባለው አምላክን ልታመልክ ነው፣ አምላክን ልትገዛ ነው። አምላክን የምታመልክ ከሆነ ጀነት ትገባለህ፣ አምላክን የምታመልክ ከሆነ ደግሞ ወደ ገሃነም ትጣላለህ ነው መጨረሻ። ይቅርታ ለመጨቅጨቅ አይደለም ለመረዳት ነው እየጠየቅኩ ያለሁት። ለመጀመሪያ ጊዜም ነው እየሰማሁ ያለሁት እውነት ለመናገር። ችግር የለውም። ከኔ እምነት ጋር በጣም ተቃራኒ ስለሆነ ነው። ሰው ገነት ውስጥ ሆኖ ማምለክ አይቻልም ነበር? ኦኬ ማምለክ ሳይሆን እንግዲህ ከመሰረቱ አላህ Subhanahu Wa Ta'ala ወደዛ ቦታ ያስገባቸው ለፈተና ነው ብያለሁ። አምላክን መስማት በራሱ አምልኮ ነው። የማምለክ ጉዳይ አይደለም። የሰው ልጅ ከመሰረቱ የተፈጠረው ከሰው ልጆች በፊትም መላእክት ነበሩ አይደለም? መላእክት እንዳሉ እናምናለን። መላእክት ለአምላክ ፍጹም ታዛዥ ነበሩ። ኦኬ ገና ገነትም ሳይፈጠር በፊትም የነበሩ መላእክታት ምንድነው አምላክን ያመልኩ ነበር። አምልኮን ከዚህ ጋር ማገናኘት የለብህም። ነገር ግን የሰው ልጆች ሲፈጠር የሰው ልጅ አምላክን ሲፈጠር እንዲሁ ለከንቱ አይደለም የፈጠራቸው። ዝም ብለን እንድንበላ፣ እንድንጠጣ፣ እንድንተኛ፣ ከእንቅልፋችን እንድንነሳ ሰርክል የሆነ ተደጋጋሚ ነገር እንድንፈጽም ሳይሆን እንድናመልከው ነው የፈለገው። የምናመልከው ደግሞ በምድር ላይ ኑሮን አየር ባየር አድርጎልን ሳይሆን በፈተናዎች በታጀበ መንገድ ነው። ወደ ምድር ሳመጣችሁ እንዲሁ አልጋ ባልጋ የሆነ ኑሮ ትኖራላችሁ አይደለም ያለው፣ ትፈተናላችሁ ነው። በልጆቻችሁ ፈተናችኋለሁ፣ በብዙ ነገር ፈተናችኋለሁ። የታገሰ ሰው ደግሞ ይድናል ነው። የታገሰ ሰው አምላኩን የተቀበለ ሰው እሱ ጀነት ከሚገቡት ነው ብለን እናምናለን። ኦኬ ያው ከመጽሐፍ ቅዱስ ኮምፕሊትሊ ተቃራኒ ነው ማለት ነው። ችግር የለውም። እስልምና ላይ ያለህን ጠይቅ። አይ ቲንክ ምንም አሁን ማላቀው ነገር ነው ይሄ። ከዚህ ሌላም ጠይቀው ለምን መጽሐፍ እኔ ማምነው መጽሐፍ ቅዱስ ላይ ያለው ገነት ላይ ዘላለም ነው የተሰጠን በኃጢአታችን ምክንያት ነው የወጣ ነው። አሁን ላይ ያለ ነው በኃጢአት ወደ ገነት ለመመለስ ነው ያመን ነው። ምን መለሰው ለዛ ነው መሬት ላይ የመጣ ነው። አሁን አክቹአሊ ገነት ክርክር የሚያስነሳ ጉዳይ ነው። የት ነው ወዴት ነው የሚባለው? ልጠይቃ ጥያቄዎች ነበሩኝ ክርስትና ላይ። እኔ መምህር አይደለሁም ግን የማምነውን ያክል ለመመለስ ሞክራለሁ። ችግር የለውም። የትኛው ዲኖሚኔሽን ነህ? ከየትኛው ቤተ እምነት ነህ? ፕሮቴስታንት ነኝ። ስለዚህ በስላሴ ታምናለህ አይደለ? አምናለሁ። ኦኬ ከዛ በፊት ግን አንድ ክርስቶሎጂ ላይ ጥያቄ ልጠይቅህና አንድ ሰው ኢየሱስን ካላመለከ ወደ ገሃነም ይጣላል? ካላመለከ አምልኮ ከዳነ ነው። ከድነት በኋላ የሚመጣ ነው አምልኮ። አክት ነው። ለምሳሌ አሁን አንድ ሰው ኢየሱስን አምላክ ብሎ ካላመለከ ወደ ገሃነም ይጣላል ወይ? ሰው ወደ ገሃነም የሚጣለው ስላላመለከ ሳይሆን ስላላመነ ነው። ወይ ኃጢአት ነው ወደ ገሃነም የሚያስጥልህ። ያልገባው ኃጢአት እርሱ ክርስቶስ ኢየሱስ አምላክ ነው ፈጣሪ ነው ብሎ እርሱን ካላመለከ ወደ ገሃነም ይጣላል። አምልኮ ምንድነው? መጀመሪያ ዲፋይን እናርጋ። ምንድነው አምልኮ ማለት? ለምሳሌ ለፈጣሪ የሚገባውን ክብር መስጠት፣ አምላኬ ነው ብሎ ማመን፣ መቀበል፣ እነዚህ ነገራቶችን መፈጸም። እኔ መጽሐፍ ቅዱስ ላይ አምልኮ ከመዳን ጋር ሲያያዝ አላውቅም። ከመዳን ጋር የሚያያዘው ምንድነው? በክርስትና እምነት አንድ ሰው እሺ ኢየሱስ አምላክ ነው ካላለ አንድ ሰው ሊድን ይችላል? ኢየሱስ አምላክ ነው ካላለ ደህንነት በኢየሱስ ክርስቶስ ጽድቅ ስራ የሚገኝ ነው መጽሐፍ ቅዱስ ላይ መስቀል ላይ በተሰራው ስራ አምላክ ነው ባትልም ልትድን ትችላለህ። ኦኬ ኢየሱስ አምላክ ነው ባትልም ልትድን ትችላለህ። ራሱን እኮ ያዳነን
አምላክማ ነው። ኢየሱስ አምላክ ነው ካላልክ ልትድን ትችላለህ? አይቻልም። እሱ ምን ጥያቄ አለው? ስለዚህ አሁን ኢየሱስ በምድራዊ ቆይታ ይሄንን ትምህርት አስተምሯል ወይ? እርሱም አምላክ እንዳለብን እርሱም መገዛት እንዳለብን ያስተማረበት ቦታ አለ ወይ? ደሳለኝ አዎ። ለምሳሌ ኢየሱስ እርሱም አምላክ እንዳለብን እርሱም ፈጣሪ ነው እርሱን አምላክ ነው ብለን መቀበል እንዳለብን ያስተማረበት ቦታ ካለ ጥቅሱ ልትሰጠኝ ትችላለህ? እኔ አሁን ጥቅሱ እዚህ ጋር ላልል እችላለሁ እንደነገርኩ መምህር ስላልሆንኩኝ ሙያዬም ስላልሆነ፣ ግን አንተ ማውጣት ትችላለህ መጽሐፍ ቅዱስን በደንብ ያነበብክ ከሆነ። የመጀመሪያ እምነቴን ላስረዳ እንደነገርኩ ለክርክር አይደለም የመጣሁት ለመረዳት ነው። ቱ ቢ ኦነስት በጣም የገነትን ጉዳይ የጣትን ጉዳይ ስታነሳ ነው ለመጠየቅ የገባሁት። ክርስቶስ በክርስትና እምነት በመጽሐፍ ቅዱስ በምድር ላይ የመጣበት ጊዜ ሰው ነው የመጣው። ከዛ በፊት ቃል ነበር። ዓለማት ሲፈጠሩ አዳም ሲፈጠር ሔዋን ሲፈጠር እሱ ፈጣሪ ነበር ብለን ነው የምናምነው። መጽሐፍ ቅዱሳችንም ቃል ነበር። እንደዛ የሚል ማስረጃ የለም። ባይዘይ ግን ዮሐንስ ላይ አለ ቃል ነበር። አንዴ የኔ ጥያቄ ምን መሰለህ? ቆይ የኔ ጥያቄ እርሱም አምላክ እንዳለብን የተገለጸበት ቦታ አለ ወይ ነው። ለምሳሌ አሁን እሱ አምላክ እንደሆነ ካላመንክ ወደ ገሃነም ትጣላለህ ከተባለ ኢየሱስ እንዲህ ያለን ትልቅ ትምህርት የቱ ጋር ነው የሚል ነው እንጂ በመጀመሪያ ቃል ነበር ምናምን ብለህ ሌላ አምኖ መጠመቅ መጽሐፍ ቅዱስ ላይ አምኖ መጠመቅ ጥምቀትም አልጠየቅኩም። ገባኝ ነው። አንዱ ካንዱ አይለማ ስለ ጆሮ አልጠየቅኩም ስለ እጅ አልጠየቅኩም ማለት አይችልም። ምን መሰለህ እንዳስረዳ ካልነገርከኝ ካልፈቀድክ እንዳውራ ካልፈቀድ እንደዛ አይደለም። እኔ ያልጠየቅኩትን የምትመልስ ከሆነ እኔ ያልበላኝን ነው የምታክልኝ ነው። ኦኬ የበላኝን ትተህ ያልበላኝን ቦታ ላይ ሄደህ ታክልኛለህ። አሁን እኔ አሁን ቅድም ማለት ነው አንተ በመለስከው ላይ ብዙ ጥያቄ ያለኝ ሌላ ነገር ነው። ምን መሰለህ ሌላ ነገር ነው። ሌላ ቦታ መጣክ ከሆነ ኤግዛክት ቦታውን ትተህ ጥቅም የለውም። ስለዚህ አሁን የመሸናነፍ ጉዳይ ላይ ነው ፍላጎት ያለው ማለት እኔ ልረዳ ነው የመጣሁት። ኧረ በፍጹም አይደለም። ቆይ እንደዛ አይደለም። የጠየቅኩትን ትተህ በመጀመሪያ ቃል ነበረ ካልከኝ እኔ እሱን አልጠየቅኩም። የጠየቅኩት ጥያቄ የምር ኢየሱስ በምድር ላይ ያለ ሰው ነው ነው ችግር እኔም እንደዛ ነው የነበረው። እኔም እንደዛ ነው አፌ ቁርጥ የምታረግ ከሆነ ኮንሰፕትን ማቅረብ እንደሆነ ነው የማምነው። እኔም እርሱ ፍጹም ሰው እንደሆነ አምናለሁ። ፍጹም አምላክ ያለው ግን የለም መጽሐፉ ላይና አንዱ ፕሪንሲፕል የሚመስለኝ ወይ ደቂቃ ሰጥተህ ካልመለስ ከኋላ ብትተቸኝ ወይ ደግሞ ሐሳብ ቢሰጥ ነው። ከዛ ውጪ ያለውማ ዝም ብሎ የጠየቅኩት ጥያቄ ምንድነው? መልሱ ደግሞ ምንድነው? እስቲ ጥያቄ ይሄ ባይገናኝ ራሱ መልሱ የጠየቅኩ ይሄ ነው የመለስከው ይሄ ነው ብትል ተደስልኛል። እስቲ ሂድ እስኪ ያ የጠየቅኩት ጥያቄ ምታረክ ከሆነ ምን እሰራለሁ እኔ እንደነገርኩ እኔ አንደኛ የሃይማኖት መምህር ሆኜ አይደለም የመጣሁት ጥያቄ ለመጠየቅ ነው የመጣሁት። ሰው በዛ ላይ እንደዚህ ጣልጣል ታረክ ባይዘን ደሳለኝ ይሄ ሁሉ ኮንቨርሴሽን በአንድ አንቀጽ የሚገለጽ ነው። አምላኬ አምላካችሁ አባቴ አባታችሁ ብሏል ኢየሱስ። ምዕራፉ መምጣት ይችላል ካስፈለገ። አውቃለሁ። በቃ ታዲያ ምንድነው አባቴ አባታችሁ ካለ እኔም ልጅ ነኝ። አምላኬ አባታችሁ ካለ ምንድነው ከዚህ በላይ እንዴ የሚያሳየው? እዚህ ጋር ምን እንደሆነ ታውቃለህ? የባይብል የሚጋጩ ሐሳቦች ራሱ ኢየሱስ በአፉ የተናገረው ሌሎች ሰዎች ደግሞ ኮንትራዲክት። ባይብል እኮ 400 ዓመት ታሪክ ነው ፍቅሬ። ምንም እኮ ከዛ በፊት እኮ ባይብል የሚባል አልነበረም። ሉቃስ እኮ በራሱ ተነሳሽነት እኮ ነው። እኔ በራሴ ተነሳሽነት ለኢትዮጵያ ሕዝብ መጽሐፍ እንደጻፍኩት ለሕዝብና ለመንግስት የሚል ሉቃስም ለቴፍሎስ ነው ለአንተ ሁላ አልጻፈም። ለምን መጽሐፍ ቅዱስ ውስጥ እንዳስገቡት ራሱ በጣም ግራ የሚያጋባ ነገር ነው። የተከበርክ ቴፍሎስ ወይ ከኔ በፊት ለማደራጀት እንደሞከሩት እኔም ተራውን ጠብቄ ላንተ ላደራጅ ለኤክሰለንት ቴፍሎስ። በእንግሊሽ ራሱ ጉድ ዊል ነው የሚለው። ምንም እዚህ ጋር ያበቃል። በቃ ይሄ ኮንቨርሴሽን ሶሪ በጣም ስላቋረጥኳችሁ ነው። ምን ችግር የለም። አንደኛው እኔ ላይ ነው አቋርጣ ያባችሁና ቤቲ አሁን ለምሳሌ አሁን ቅዱስ መጽሐፍ ቅዱስ አንድ ጥቅስ ነው ላንቺ ልጋጭ ሊችል ይችላል። በእኔ እምነት ግን ጊዜ ተሰጥቶ ጥቅስ ከጥቅስ ጋር ያጋጨው ያቃረኩ ባወራ ላይጋጭል ጥያቄ ስላልነበረኝ አይደለም ቅድም የተውኩት። ለምሳሌ ሰው ያላጣት ነው የሚወለደው ብዙ ጥያቄ ማንሳት ይችላልው። ግን ቁርአንን በቁርአን ነው ቁርአኑ ያለውን ከእምነት ከመቀበል ውጪ ወይ ደግሞ አለማመን ከማሳየት ውጪ ሌላ ነገር ላደርግ አልችልም። ኢየሱስ በምድር ላይ ያለ እንደዛ ያለው
በሰውነቱ ነው እንጂ መጽሐፍ ቅዱስ ላይ አዳምና ሔዋን ሲፈጠሩ መጽሐፍ ቅዱስ ስላሴ እንደፈጠረ ነው መጽሐፍ ቅዱስ የሚናገረው። እሱ ራሱ ወደ ዓለም ሁሉ ሄዱ ወንጌልን ስበኩ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ብሏል። ራሱ ሲጠመቅ ነው የምወደው ልጄ ብሏል። መንፈስ ቅዱስ በግርግብ አምሳል መጥቷል። አንዱን ጥቅስ ብቻ ወስዶ ከኮንሰፕት ከኮንቴክስት አውጥቶ ማድረጉ እኔ ማስረጃ ሊሆን የሚችል አይደለም። ማንኛው አይደለም የሃይማኖት ቅዱሳት መጽሐፍት ይቅሩና እኔ መጽሐፍ ላይ ኮንቴክስት የሚባል ነገር አለ። ቃል ወይ አንድ አረፍተ ነገር ተወስዶ ኮንክሉዥን ላይ አይደረስም። ምናልባት ከቤት ጋር ምላየው እሱ ጋር እሱን ጥቅስ ብቻ ከወሰድሽ ሌላው ላይ ደግሞ አዳኝ መሆኑን ፈዋሽ መሆኑን የተናገረውን ምንም እሱን ደግሞ መርጠሽ አትቀበይም ማለት ነው። እኔ አሁን ከቁርአንን መርጬ አይደለም መቀበል ያለብኝ፣ ሙሉ ነው መቀበል ያለብኝ አይደለ? ከቁርአን መክሰስ ከፈለኩ አንደኛው ለኔ የሚጠቅመኝን አምጥቼ እናንተ መክሰስ አይደለም ያለብኝ። ከመጽሐፍ ቅዱስ የሚመስል ነገር ወስደን ጀነራል የሆነ ኮንክሉዥን ከመስጠት ባለፈ ለምሳሌ ቅድም ክርስቲያን አይደለም አብርሃም ከተባለ እኔ ክርስቲያን ነኝ ክርስቲያን ነው ብዬ ከተከራከርኩ ያረደው በግ የሚያሳየው መጽሐፍ ቅዱስ ውስጥ ክርስቶስን ነው የሚያሳየው። በክርስቶስ ሞትና ትንሣኤ ያመነ ነው። አቤል የመጀመሪያው ሟች የአዳም ልጅ በግ መስዋዕት ካደረገ ክርስቶስን ነው ማለት ይችላል። አንዴ ታች ላይ ያረ ደሳለኝ ያወራበት ምናምን እያሉ እኔ ኮሜንት አይቼ ነበር እድል የሰጠው ረጅም እንድታወራ የሚያረኩ እንደ ልጁ ያወራ እንጂ ምናምን ታፈና ምናምን እያሉ ስለነበረ ነው። ባይ ዘ ዌይ ጋይስ ኮሜንት ላይ ያላችሁ ሰዎች ኦኬ ስናቋርጥ ቀጣይ ሐሳብን ስለምናቅ ነው። እሺ ለእንደዚህ ስለሚያወራ ነው የምናቋርጠው። ኦኬ ያወራ ምናምን የምትሉት እኛ በደንብ ነው የምናውቀው ምን እንደሚያወራ ያልተጠየቀውን እንደሚያወራ በደንብ እናውቃለን። ኦኬ የጠየቁትን ትቶ ሌላ ስለበግ ምናምን ነው የሚያወራው። ኦኬ ለዚህ ነው የምናቋርጠው ነው። ድጋሚ እንደዚህ አይነት ነገር ኮሜንት ላይ እንዳጽፉ። ኦኬ አስቀድመን ስለምናውቅ ነው ሌላ ነገር ስለሚያወራ ነው የምናቋርጠው እንጂ አንዴ ደሳለኝ ቆይ የምናቋርጠው ለምን እንደሆነ እየነገርኳቸው ነው። ምክንያቱም ቅድም ቃል በቃል ስጠይቅ አራ ያወራ እስቲ ትንሽ ተንፍስ ምናምን ሲሉ ነበርና ለዚህ ነው በደንብ እንድትሰሙ የፈለኩትና የተጠየቀውን ኮምፕሊትሊ ወደ ጎን ያደርግና ስለ በግና ስለ ፍየል ነው የሚያወራው። ደሳለኝ ማንንም አልጠየቀህም። እኛ የምንጠይቅህ ጥያቄ ኢየሱስ በምድር ላይ በነበረበት ጊዜ እርሱ ማምለክ እንዳለብን የተናገረበት ቦታ አለ ወይ ነው? የለም። ባይሆን